ውዴ ኢትዮጵያ ቁጭ ብለሽ ከዱባይ ልታሽ ነው? እንደ ኢትዮጵያ ያላችሁ እንደጠገባችሁ ማን ጠግቧል? ማንም አልጠገበም። ግን እንደ ኢትዮጵያ ሰው የሚኖር አለ? የለም የለም ውዴ። እኛን ሰው ሀገር አስቀሩ። ኑሮ ውድ ነው እያላችሁ ራሳችሁ ጽድት ብላችሁ እየኖራችሁ የምትለብሱት ጫማ ብራንድ ነው፣ የምትለብሱት ልብስ ብራንድ ነው። ጭራሽ ብላችሁ ከዱባይ ቤት ቁጭ ብላችሁ ማዘዝ ጀመራችሁ። እኛን እዚህ ማለት ነው አስቆድዳችሁ ብር አምጪ በሉ። የለም ካም በኋላ እኔ ነቅቼ ነው የመጣሁት። ኢትዮጵያ ሂጄ መጣሁ ተውኩኝ። የለም ውዴ አንድ ሰው ብር ቢጠይቀኝ አንድ ሰው ተቸገርኩ ቢለኝ የለም ችግር። የምን ችግር ነው? ችግር አታውሩ፣ ብር ወሮ አታውሩ። እዚህ የመጣችሁ ማለት ነው እዛ አበባ በ60 በ100 ሺህ ብር እየገዛሽ እኔ አልራራ። ወተሽ ስሪ ውዴ፣ ወተሽ ስሪ። የምትይዙት አይፎን ውዴ፣ የምትይዙት አይፎን ከታምጣችሁ ነው። ግን አይፎን ነው የምትይዙት። የምትለብሱት ጫማ የምትለብሱት ልብስ ብራንድ ነው። ጉቺ፣ አዲዳስ፣ ፑማ ምናምን ነው። ናይክ ነው የምትለብሱት ውዴ። እንደናንተ የሚኖር አለ? እኛ ዱባይ ውስጥ ቁጭ ብለን አንኖርም ውዴ። እኛን ግን ኑሮ ውድ ነው ይሄው የለንም ምናምን ውዴ። ጾም ገብቷል። አሁን ጾም ሲገባ ምንድነው በምንድነው አሁን ሲፈታ በበግና ድሮ በበግ ነበር፣ አሁን በበሬ ነው ውዴ። እና ኑሮ ውድ ነው። ይዱዛው እኛም ልንመጣ ነው ሲጀመር ተሰብስበን ወደ ሀገራችን እዛው እንደምንሆን እንሆናለን። ልንመጣ ነው፣ ወደ ኢትዮጵያ ልንመጣ ነው። አዲስ አበባ ዱባይ መስላለች፣ ጽድት ብላለች፣ ኩልት ብላለች። ስለዚህ ውዴ እኔ ልመጣ ነው ወደ አዲስ አበባ። እንዴ እናቴ እንደናንተ ኑሬ ልሙት። እኛ ከቤት ወደ ቤት 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 ስራ ወደ ቤት ስራ ወደ ቤት ደህና ልብስ እንኳን የለን። እኔ አሁን አዲስ አበባ በቀደም አይቼ ከመጣሁ በኋላ ያማረችኝ ነው። ወደዛ መሄድ ነው የምፈልገው። አሁን ራሱ በቅርቡ መሄድ አይቀር እንዴ እናቴ እኔ መነቃባችሁ እውነት ማርያምን። ድሮ እኮ ሰርግ ባለ ሰዓት ላይ ዝም ብለን ጓደኞቿ ማለት ነው አዋራ ውስጥ ቁጭ ብለን ነው ጀረኪና እየመታን ሽማግሌ ሲመጣ ጻጥ ምንለው። አሁንስ የምትለብሱት ሀበሻ ቀሚስ ከ50 ሺህ ብር በላይ ነው እናቴ። 50 ሺህ ብር እኮ እናንተ ጋር ቃቃ ነው። እኛ በወር ነው የምናገኘው፣ እናንተ በአንድ ቀን ነው ልም። 50 ሺህ ብር ምንም ነው ሲጀምር። አበባው ስንት ብር ነው? ሽምግልና ብላችሁ ምጽፉበት ስንት ብር ነው? ዲኮሩ ስንት ብር ነው ውዴ? ታገቡ የለ እንዴ? ታገቡ የለ እንዴ? እኔ እኮ የ99 ዓመት ፍርሚያ መስፈርሙ ነው የሚመስለው። ውዴ ባልሽ ነይ ካለሽ ሮጥ ብለሽ ሂጂ። ኑሮ ውድ ነው እንደዚህ ኖ ውዴ። ባልሽ ነይ ካለሽ ቀጥ ብለሽ ሂጂ። የምሬ ነው ገብርኤልን ሙዋሽ መስሏችሁ ነው። ቀጥ ብለሽ ሂጂ ወደ ሀገርሽ። አንቺ ህይወቴን እንትን ልበል ምናምን 2 አመት 3 አመት ልጨምር ምናምን እንዳትይ ውዴ። አኖርሻለሁ ነይ ካለሽ ሂጂ፣ ሮጥ ብለሽ ሂጂ። አንዳንድ ሴቶች 2 አመት 3 አመት ሰርታችሁ ባላችሁ ነይ ካለ አትሄዱም። መፋታትን ነው የምትመርጡት ውዴ። ቀጥ ብለሽ ሂጂ፣ ቀጥ ብለሽ ሂጂ። ኑራችሁ ሙቱ ሀቢብቲ። የምን የመጨናነቅ ፍትት ብለሽ ሙቺ ውዴ። ደሞ ለየትኛው ዓለም ነው የምትጨነቂ? እንሰራለን፣ እንበላለን፣ እንዘንጣለን፣ ጽድት ፏ ብትን ብለን እንኖራለን። ካም በኋላ ንቁ። ደሞ ህይወታችን በእንት እየተቀጠፈብን። ባልየው ምን ሆነክ ነው ዛሬ ቦምቦሊኖ ምልከው? ወይ ደና ልብ ስጠኝ ባልየው ወይ ልብ ስጠኝ። የምን ቦምቦሊኖ ነው? እኔ ህፃን ልጅ ነኝ? እኔ ህፃን
ህፃን ልጅ ነኝ ስታይ ወይ ቦምቦሊኖ አትስጠኝ ልብ ስጠኝ ባሌ ነው ይሄ ፎሎ አርጉት ታይ እንዳታረጊ አንፎሎ ነው ማረግሽ እንዳታረጊ ይቅርብኝ ሶቦካ ሄርሻ ልቤ ፍንትው ይበልል ባልዮ ባሉካ baby thank you my heart my ልብ ድው my heart here ልብ thank you እኔና ውዱ ባሌ ራሱ ተያይዘን ወደ ሀገራችን ልንሄድ ነው ሀገራችን ገብተን ፏ ብትን ብለን እንኖራለን ማን እንዳገር የሰው ሀገር ላይ በሰበስን እኮ እንዴ እኔ አሁን ስንት አመት ሆናቸው እኔ አሁን 8 አመት ሆነኝ ግን ፈጣሪ ይመስገን ሰርቻለሁ እኔ የምለው ግን ስንት አመት ሆናችሁ ወደ ስራ ፈልጊልኝ በአንድ ሺህ ብርም ቢሆን ስሩ ገብታችሁ ጊዜያችሁን አትፍጁ እሺ እኔ ሁሌ ነው የምነግራችሁ ጊዜያችሁን አትፍጁ 8 አመት 10 አመት 8 አመት በመድኃኒዓለም 9 አመት 5 አመት እኔስ ወልጄ መጣሁ እሰይ እንኳን ዱብ አረግሻት የታባቱ 3 15 ምን ልትሆኝና 15 አመት 7 አመት 3 አመት የወለደ እንኳን ተክቶ ነው የመጣው ተይው አንቺ 11 አመት ሸታሞች ቀጣፊ ሌባ አትዋሹ 6 1 14 አመት 20 አመት ውዴ እዚሁ ነው የተወለድሽው እድሜሽ ስንት ቢሆን ነው አሁን 20 አመት ከሆነ ከሀገርሽ ከወጣሽ 50 አመት ሞላሽ በመጦሪያ ጊዜሽ በመቁረቢያ ጊዜሽ አንቺ ምንድነው የምትሰሪው ስደት ላይ ውዴ ሄደሽ ቁረቢ እንጂ እንዴ 20 አመት 25 አመት እዚህ ከሆናችሁ በመቁረቢያ ጊዜያችሁ ምንድነው የምትሰሩት ስደት ላይ ሄዱና ጻልዩ ቁረቡ በቃ ሰው ምን ይሰራል ስደት ላይ በመቁረቢያ ጊዜው ምን ነው ሸዋ 25 አመት 30 አመት ስደት ላይ ካላችሁ ግቡ ወደ ቤታችሁ ኖራችሁን ቢኖራችሁም ባይኖራችሁም ያው ናችሁ እናንተ 20 አመት ለፍታችሁ ያልተለወጣችሁ መቼም አትለወጡም እናንተ ግቡ ሀገራችሁ ሊስትሮጥረጉ ይሻላል ያው ነው 10 አመት ለፍታችሁ 20 አመት ለብሳችሁ ሰርታችሁ ስደት ላይ ካልተለወጣችሁ እናንተ መቼም አትለወጡም ግቡ ወደ ሀገራችሁ እናንተ አትጠቅሙ ሄዳችሁ ራሱ ቲማቲም ድንች ሽንኩርት ጤፍ ምናምን ዝሩ ሄዳችሁ እናንተ ስደት አይሆናችሁም በቃ እንዴ በ5 አመት 20 አመት ምን በመቁረቢያ ጊዜያችሁ ደግሞ እዚህ ስደት ላይ ምንድነው የምትሰሩት 50 አመትሽ ነው ማለት እኮ ነው ቢያንስ እንኳን 25 አመትሽ ከሆነ እንደው ብዙ በብዛት በ15 አመታችን 40 አመት ሆነሽ በቃ እኮ ውዴ በቃ እንዴ በቃ ውዴ በቃ አሁን እኮ ሴት ልጅ እኮ የምትወልደው እስከ 45 አመት ነው አሁን ላይ ደግሞ ወደ 40 ተጠግቷል አሉ ነው እኔ አላቅ ስለዚህ ውዴ ለማን ነው የምትሰሪው ለማን ነው አንገትሽን ጎንበስ አድርገሽ የሰው ሽንት ቤት የምታጥቢው ለልጆችሽ ወልደሽ ለልጅሽ ካልሆነ ወይ ተክተሽ ነይ ሂጂና 1/6ቱን ላይ በላይ በ6 አመት ወለጂ ነይ የስደት ሱስ ካለብሽ ምን ነው ሸዋ ማርያምን የምሬ ነውና የምትለፉትን ገንዘብ ለማን ነው መድኃኒዓለም ቀልድ መስላችሁ 15 አመት ምንም የለኝም ስደት መተሽ ታዩዲ 15 አመት ሰርተሽ ያልተለወቅሽ መቼም አትለወጭም አገርሽ ላይ ነው አንቺ የምትለወጭ የሚያልፍልሽ አገርሽ ላይ ስትሄጂ ነው አንቺ ሂጂ አገር ቤት ማርያም ምሬ ነው እግዚአብሔር ያልፍልሻል ባልጨርሰው ማለት ነው ፊኒሺንግ ላይ ደርሼ ነው ያቆምኩት
ምንም ቢሆን ማለት ነው ያልፍልሻል ይኖርሻል ካለ በአንድ አመት በሁለት አመትም ይኖርሻል ካለ በለዚያ ግን እግዚአብሔር ካላለ በ15 አመትም እናንተ አጣቁሙ 3 አመት 30 አመታችሁ ነው እስቲ እውነቱን እድሜያችሁን ንገሩኝ እስቲ 8 አመቴ ነው ግን ቤት አለኝ ቤት ካለሽ ውዴ ኖ ፕሮብሌም በላሽ አልበላሽ ውዴ ቆሎሽን ማለት ነው ይሄ ምንድነው እሸት በቆሎ ያመጣሽ ማለት ነው እሸት ያመጣሽ ጠበስበስ አድርገሽ በልተሽ ውሃሽን ድርግም አድርገሽ ጠጥተሽ ትተኛለሽ ማን እንዳገር ንፋሷን ማለት ነው ንፋሷን ውል ያደረግሽ ሻይሽን ጠጥተሽ ጧት ብስኩትሽን በልተሽ ትያለሽ ምን ታካብጃላችሁ ማርያምን የምሬን ነው እንዴ 32 አመቴ 30 አመቴ 52 አመቴ 15 አመቴ ሁለት ልጆች ያስተማርኩ የኮሌጅ ተማሪ ልጅ አለኝ ቤት አለኝ አንቺማ ሀብታም ነሽ ውዴ 15 12 አመት የኔ ምጥጡ ከረሜላ ልግዛልሽ 12 አመት ትለኛለች እንዴ 26 32 25 it's okay አሪፍ አሁን 20 ይኸው ልንገራችሁ ሴት ልጅ ከ21 እስከ 28 ባለው የማግባት ድንብሽብሽ ፍንድስድስ ያለችበት ሰዓት ነው ከ21 20 እንበለው ኖ ፕሮብሌም ከ20 እስከ 28 ባለው ማግባት አለባት ሴት ልጅ ከዛ ውጪ ያልፍባቸዋል እንደ ከ20 እስከ 28 እንዳላችሁ ማለት ነው ሰው ራሱ አይጠይቃችሁም ወንድ ልጅ አይጠይቅም ያልፍብሻል ውዴ አንቺ ራስሽን ብትሸውጂ ሰውነትሽ ይቅድሻል እናንተ 30 አመት ሆኗችሁ 21 ነኝ ብትሉ ሰውነታችሁ ይናገራል ፕሮብሌም እኮ ነው ምንም የማይደረግ ነገር ሆኖብን እኮ ነው ለዛ ከ20 እስከ 28 አግቡ ከዛ ውጪ ያልፍባችኋል ውዴ የሚጠይቅሽም ይጠፋል መተንፈሱን ብቻ ያየሽ ነው የምታገቢው ይበል ብቻ እዛ ሳደርሺ ቆብ ብለሽ አግቢ ውዴ አትግደርደሪ 18 19 ነኝ ምጥጭ 18 አመትሽ ነው 13 አመትሽ ነው 19 አመትሽ ነው አውልቲ 38 እኮ خلاص ውዴ خلاص አለቀ ውዴ 38 خلاص 38 በስደት 38 አመት ከሆናችሁ ማርያምን ምን ልሰሩ ነው አሁን 38 የሆነው ሰውዬ ራሱ እኮ ሻይልም ውዴ ሴት ልጅ ከ20 እስከ 28 ማግባት አለባት ከ20 እስከ 28 ሴት ልጅ ማግባት አለባት ወደዳችሁም ጠላችሁም 40 ከገባሽ خلاص ውዴ 43 خلاص ቁረቢ ውዴ 44 43 40 ተስፋ ታስቆርጪ እውነቱን ቅጭን ነግረናቸው እንደው ጠጋ እናርግ እንጂ እነሱ የማግባት ሐሳብም ያላቸው አይመስለኝም ሲንግልነት ተመችቷቸዋል እንዴ ምኑ ናችሁ ነው ጠጋ እናርግ እንጂ እናስታውሳቸው እድሜያቸውን እስቲ ረስተው ነው እናስታውሳቸው እንጂ 40 አመትሽ እንደሆነ ራሱ እኔ ነኝ ያስታወስኩሽ ረስተሽው ነበር አሁን ነው የቆጠርሽው አየሽው እንድታገቢ ብዬ ነው እኔ ላንቺ ብዬ ነው ውዴ አልፎብሽ ነው ውዴ እንጂ የሚጠይቅ አይጠፋም ካለፈባችሁ ግን የሚጠይቃችሁ የለም የምሬ ነው ቆፍጠን ካልሽ ምናምን ራስሽን ኩሩ አድርገሽ ክብርሽን ከጠበቅሽ ማንንም ነው የሚፈልግሽ ውዴ 36 አመት 5 ልጆች አሉኝ አንቺ ፈጅተሽዋል ውዴ አንቺ ካላስ ልጆችሽ ያድጋሉ ምናምን ይጦሩሻል ነገር
ምን አባቱ እኛ ሰርተን ካላለፈልን በልጆቻችን ሊያልፍልናል። ቴንክ ዩ አግቡ ውለዱ። ይሄ ሳተላይቶች ጫንሽን ይሳሰፋ አሁን ሸከሽኳለሁ። የታባቱ በየአመቱ ነው የምወልደው። አሁን በየአመቱ 12 ፈጣሪ ከሰጠኝ ፈጣሪ ካለ 12 ነው የምወልደው። በየአመቱ ነው የምወልደው። ማዝም ፈልጉ ለቁጥሽን እያየሽ ጽድት ብለሽ ትኖሪያለሽ። በሷ ተጽናኛለሽ። ምንም ባይኖርሽ ሁላ ደስተኛ ትሆኛለሽ። እሺ ውዴዋ አሁን ለቁጥር ጻፉ። የ500 ሺህ ብር ዕጣ ካርድ ዝማሬ በማደሪያ ለሰዋ ጠዋት ማታ ክብሬነ የኔ ጌታ ላክላት አንድ ኦሪጂናል ይሄ ቱታ 15000 ብር ኢትዮጵያ። የምሬ ነው ማርያምን 15000 በጣም ርካሽ ከሆነ 13000 ነው፣ ግን እሱ ራሱ አይገኝም። እውነት የምሬ ነው። መዋሽ መስላችሁ ነው? እሱ ራሱ አይገኝም እንደልብ። yes አንድ ጉርድ በቀደም ማለት ነው እንደ አጋጣሚ መንገድ ላይ ልብስ መቀየር ፈልጌ ከዛ የሆነ ሱቅ ገባው። ድንግል ማርያምን አንድ ቲሸርት ማለት ነው 3500 አለችኝ። የሆነች ቲሸርትን ቦዲ ነገር ማለት ነው ማርያምን። ከዛን ጉርድ ስንት ብር ብትለኝ ጥሩ ነው? 5000 ብር ጉርድ ማለት ነው ውዴ። ራቁቴን ብሄድ ይሻለኛል ብዬ ወጣውኝ ገብርኤልን አልገዛም ብዬ 5000 ብር ጉርድ። እንዶ ደና ጉርድ እንኳን ቢሆን እኮ ጥሩ ነው። ዝም ብሎ ጉርድ ማለት ነው 5000 ብር አላለችኝ ወይ? ቲክቶከር መሆኔን አውቃ ጨምራብኝ ይሁን አላቅም። እኔ መድኃኒዓለም የወቃው 5000 ብር አለችኝ ጉርድ። ሞል አይደለም እኮ ኖርማል ሱቅ እኮ ነው። መርካቶ ጠይቄ ኖርማል ሱቅ ማለት ነው። ከዛን ቲሸርቷን እኮ ዴይ ቱ ዴይ 10 ብር እኮ ነው። ዴይ ቱ ዴይ 10 ድርሃም ነው እዚህ የሚሸጠው ማለት ነው። 10 ድርሃም ማለት 500 ብር ነው።